ሊኩ ለሙሽሮቹ ሰፕራይዝ አደረጋቸው። የቤት ስጦታም አበረከተላቸው። ሀምላልም የቡና ቤት ስራ ጀመረች። እጅግ የሚያሳዝን ሁኔታ ላይ ደርሳለች። ኤርሚያስም ሁለተኛ ከልጄ እናት ጋር እንዳትገኝ እሷ ለልጇ ስትል ህይወቷን መቀየር አለባት ሲል ማስጠንቀቂያ ሰጣት። እነ ወንድ አጥርም እደጅ ላይ በማደራቸው የሚበሉት ነገር በማጣት የነበረችውን ፌስታል በመሰረቅ ወደ ዘኬ ለቃሚነት ተመልሰዋል። እጅግ ደንግጠው ከተሜ እንዲህ ነው ወይ በማለት እንግዲህ ወደ ዘኬ ለቃሚነት ሄደዋል። ኤሚም ጥሩ ሁኔታ ላይ እንዳለች ተነግሯቸዋል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ኤሚ ሕክምናውን ለማድረግ ወይዘሮ ፋንቱና ወይዘሮ ዝናሽ እና ኤሚ ወደ ሕክምና ተሸኝተው ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ኑሃሚ እነ ሌኩን ቤት ነበር ያደረችው። ጠዋት ቁርስ ለማቅረብ እንቅልፍ ይዟት ሲሄድ ኑሃምም ለአባትየው ቡና ወፈር አድርጎ እንደ ዳቦ የሚቆረስ አፍልቶ ሰጥቶት ነበረ። ኑሃሚም እንግዲህ ቅመምዬን ፊቷን አጣጥባ ይዟት ትመጣለች። እንዴ ቁርስ ሰርተ አሰጠውም ነበር እንዴ ቡና አስቀድመ የምትሰጠው በማለትም ስትል በኋላ ቁርሱን እሰራለሁ ብዬ እንዳላበለሻሸው ፈልጌ ነው ብሎ ይላታል። አሁንም ቡና ሳይሆን እኮ እየሰጠኝ የሚጠጣ ሳይሆን የሚቆረስ ነው ብሎ ይለውና ይስቃል። አይ ችግር የለውም እኔ አሁን ቁርስ እሰራላችኋለሁ ብላ ትላለች። እና አሁን ስራ አትገባም ወይ ብሎ ሲጠይቀውም አይ እኔ ስራ እሄዳለሁ በማለትም ይመልስለታል። ኑሃሚንንም ሲጠይቃት እኔም ለቅመሜ አንዳንድ ነገር ገዛዝቼ እኔም ወደ ቢሮ ሄዳለሁ በማለትም ትመልስለታለች። ኑሃምም የት መሄጃ አላት? እኔ የሚሄድበት ብቻ ነው የምትሄደው በማለትም ሲል አቶ ሊኩንም እንዲህ አንተ ፍለጋ ብቻ ነው የምትሄደው ስራ አሰራም ማለት ነው ብሎ ሲለውም አረ ቀልዱን ነው እንደዛ አይደለም ብላ ትላለች። እሺ ቁርስ አመጣላችኋለሁ ሰሌሚም ከሆነ አይጨናነቁ ምንም አትሆንም በሰላም ታክማ ትመጣለች ትልና እንግዲህ ወደ ቁርስ ስራው ትጀምራለች። ሆኖም እንግዲህ ቅመሜን አጣጥቧት ወደ እቃ መገዛዛት ለሷ የሚያስፈልጋትን ነገር ወደ ሱቅ ይሄዳሉ። ኤርሚያስም ወደ ሚስቱ ጋር ይሄዳል። እሱም እዛ ከሄደ በኋላ እሷም የታለች ልጄ ብላ ትደነግጣለች። ልጅሽ አልመጣችም ከኑሃሚ ጋራ አንዳንድ የሚያስፈልጋትን ነገር ልትገዛላት ይሄዳለች በማለትም ይመልስላታል። እኔ ልጄን ይዘ መጣ ብዬ ነበር ደስ ብሎኝ ነበር። አንተ ግን ለምንድን ነው ልጄን ከኔ የምታሸሸው? ስለኔ ምን እየነገርካት ነው ብላ ስትለውም ኩኪ ሰላንቺ ምንም ነገር ባልነግራትም ልጅቷ ቅመም የሆነች ናት። ስለዚህ ለእሷ መንገር አይጠበቅብኝም። ከሱስሽ ወጥተሻል ወይስ አልወጣሽም የሚለውን ለማረጋገጥ ነው የመጣሁት በማለትም ይመልስላታል። እሷም ከሱሴ ለመውጣት እየሞከርኩኝ ነው በማለትም ትመልስለታለች። እየሞከርሽ ሳይሆን እርግፍ አርገሽ ነው ለልጅ ስትይ መተው ያለብሽ በማለትም ይመልስላታል። በአንድ ጊዜ ማቆም አልችልም፣ በሂደት ነው ሁሉም ነገር የሚቆመው እንጂ ማንኛውም ነገር በአንድ ቀን ማቆም አይቻልም። ግን እሞክራለሁ፣ ለልጄ ስል ሁሉንም ነገር አደርጋለሁ፣ እተዋለሁ በማለትም ትነግረዋለች። ይሄንን በደንብ ካላረጋገጥኩኝ ኩኪ መጀመሪያ ካሳለፈችው ህይወት ስለተነሳች ከአንቺ ጋር ለመኖር ፈቃደኛ አይደለችም። የድሮውን ማስታወስም ወደ ድሮ መመለስ የለብንም ብሎ ይላታል።
ልጄን የማግኘት መፍት እንዳለኝ ታውቃለህ አይደል ወይ? ኑሐሚስ ለምንድን ነው የምትገዛዛላት? እኔ ለልጄ ማድረግ መቼ አቃተኝ? ልጄን አምጣልኝ ብላ ትለዋለች። በምንሽ ልታደርጊላት ነው? ስራ ከሆነ የለሽም በማለትም ሲመልስላት ስራም እሰራለሁ በማለት ትላለች። እሰራለሁ ትያለሽ? እኔ ስንት ስራ አምጥቼልሽ መቼ ገባሽ ብላ ሲላትም ያንተን ስራ አልፈልግም፣ እኔ በራሴ ሁሉንም ነገር በቅርብ ቀን አስተካክዬ አሳይሃለሁ። ስለዚህ ልጄን አገናኘኝ፣ ልጄን የማግኘት መብት እንዳለኝ እንዳዘነጋ ብላ ትለዋለች። ምን ማድረግ አስበሽ ነው? እኔ አሁን የምልሽ ከዚህ ከጓደኛሽ እንድትርቂ እፈልጋለሁ ብሎ ይላታል። ከአምላል ነው ብላ ስትለውም ከሷም አብራ ካለችውን ጓደኛ ሱሳቸውን እዚህ እንደሚጠቀሙ አውቃለሁ። ስለዚህ ከነሱ መራቅ አለብሽ፣ ለኩኪ ስቲ ራስሽን ማደስ አለብሽ ብሎ ይላታል። እሱ እኔ በሂደት ሁሉንም ነገር አስተካክላለሁ ብዬሃለሁ። ልጄን እንድታሳየኝ እፈልጋለሁ። ልጄን የማታሳየኝ ከሆነ ደግሞ እንደምከስ እንዳትረሳ፣ ልጄን በሕግ ማየት እንደምችል ማወቅ አለብህ ብላ ትለዋለች። ከዚህ ሱስ እንድትወጪ ነው ኩኪ እኔ ምንም ነገር እንኳን ባልላት ሁሉንም ነገር የምታቅናት በማለት ይላታል። አይ ስለ እኔ ክፋት እየነገርካት ነው እንጂ ኩኪ እንደዚህ አይደለችም ብላ ትለዋለች። ምን ዳግም ከአንቺ ጋር የምመለስ መስሎሽ ነው ወይ ብሎ ሲላትም ምን አለበት ብትመለስ፣ ምንስ የበደልኩ ነገር አለ? አንተ ራስህን ስታማርረኝ ስትረግጠኝ የነበረው ብላ ትለዋለች። እሱም ያ ነገር አይሆንም፣ አዎ ለእኔ ምንም አይነት ስሜት እንደሌለክ አውቃለሁ። ሆኖም እኔ የምፈልገው ልጄን ብቻ ነው። ልጄን የማየት መብት ግን እንዳለኝ እንዳዘነጋ፣ እምቢ ካልክ እከስሃለሁ ብላ ትነግረዋለች። እሱም ከዚህ ሱስሽ ውጪ ብሎ እየሄደ እያለ ሀምላልን ያገኛታል። እሷም ዞር ዞር ብትልበትም መንገድ ላይ ይይዛታል። ምን ልታደርጊ ነው የመጣሹ? በማለትም ይጠይቃታል። እዚህ ሰፈር እንዳትደርሽ ብዬ አስጠንቅቄሽ አልነበረም ወይ? በማለትም ሲላት ይሄ ሰፈር የሚስት ሰፈር ብቻ እኮ አይደለም፣ እዚህ ጋር እሷ ብቻ ሳትሆን ሌላ ሰውም ሊኖር ይችላል። ስለዚህ ዞር በልልኝ ብላ ትለዋለች። እሱም ከዚህ ከሱሳሱስ ነገር እንድትወጪ ወደ እሷ አትሂጂ፣ እሷ ለልጇ ትኖርበት ብሎ ይላታል። እሱ አያገባህም በማለት ሲትነገር እባክሽን አንድ ጊዜ ልለምንሽ ለኩኪ ብዬ ብሎ ሲላትም እንግዲህ የመጀመሪያ ቲቪቷ ደስ ይላትና ዞር በልልኝ በማለት በቁጣ ቃላቶች ትመልስለታለች። አይ እቺ ልብሽ በቃ ሲለምኑሽ ፍርፍር ወላ ፉጥ ፉጥ ነው ያለው ነበረ፣ እንደዛ አለ ማለት ነው። ለማንኛውም እኮ አንዳንዴ በመሀል ቀይጥ አደርግላቸዋለሁ ቅመም ምናምን ማለት ነው። ካለ ቅመም ደግሞ ማንኛውም ነገር አይጣፍጥም። ስለዚህ ቅመም እያስገባውላችሁ ነው፣ ተሳስቼ እንዳይመስላችሁ። ቅመም ካላደበላለቅ እንትን አማርኛም ደግሞ አጥሮኝ እንዳይመስላችሁ፣ ረዝሞኝ ነው እንደ ጉርዳ ጉርዳን ለመሬት ላይ የሚጓተት ፋሽን ነው የመጣውና እንደ ቤሎ አሁን አገኘሁት። ከዛን እንግዲህ ሀምላልን እንደዛ ብሎ ይላታል። እንግዲህ ቁልጭ ናት፣ ንጹህ ናት። ቆይ እሷ ልጅ ስሟ እኮ ድብልቅልቅ እያለ አስቸግሮኝ ነው። ክረምትም ስለሆነ ንፋሱ ነው መስለኝ ይዞ እየሄደ የሚያስቸግረኝ ማለት ነው ስሟን። እና ምን ነበረ ምን ላይ ነው ያቆምኩት? እና እሷ ደግሞ መልክሽን ተጠቅመሽ ስሪ እያለቻት አልነበረ ባለፈው ላይ? እንደው እስቲ እንደ ወሬ ልንገራችሁ እና ስትላት አምላልዬ ደግሞ ምንድነው እሱ ምንድነው ብላ ነበረ። ከዛኔ ወደ ቤት እንሂድ ትላታለች። ቤትም ከወሰደቻት በኋላ እንግዲህ
ልበሺ ትላታለች። እሷም ትለብሳለች። እንግዲህ ድሮ የአሁኑን አያድርግና ፏ ብትን ብዬ እውነተኛ ዳስፖራ ነበር የምመስለው፣ ካልሆነም መኪናም ቢሆን እንኮናተርና እውነተኛ ዳስፖራ እንመስላለን ብላ ትላታለች። ከዛን ያው ይሄ የፈረደበትን ፈረንጅኛም ቴንኪዩ ማይ ጋድ ምናምን በይ ብላ ትላታለች። አያም ሶሪ እኔ አሜሪካነኛ ሆሶ ሆሆይ እያሉ ከዛን እንግዲህ ሀምላልዬ ሄዷ ልብሷን ልብስብስ ብላ ዝንጥ ብላ ከዛን እንግዲህ ኮርስ ትሰጣታለች ማለት ነው። እሷም እንግዲህ በመሀል ልክ እንደ ትክክለኛ ድረስ ቦራ እንግሊዘኛሽን ቀየጥ አድርጊ ብላ ትላታለች። ምን አይነት ስራ ሊሰሩ ነው ብዬ ስጠብቃቸው ወደ ቡና ቤት ትሄዳለች ማለት ነው። ሆኖም እንግዲህ አቶ ሌኩኖ ዛሬ ላይ ጥሩ እንትን እየሰራው ትወና እየሰራው ማለት ነው። አቶ ሌኩንም እንግዲህ ሀምላል ላይ መጋኛ መጣኝ እንዴ ማነው ኖሃሚና ኖሃም እነሱ ደግሞ ስም እንዳጡ ነገር ሁለቱም ስም አንድ ተመሳስሎብኝ በጣም እየተቸገርኩ ነው ማለት ነው። እና ችግሬን እያዋያዋችሁ ነው በመሃል ማለት ነው። እነሱ እንግዲህ ቅመሜን ይዘው አንዳንድ ነገር ገዝተውላት ይዘዋት ይመጣሉ። ይዘዋትም እንደመጡ እንግዲህ ቤት አድርሺ ይሄንን ብሎ ሲሉም ሽርሽር መቼ ሄድን ሽርሽር እንድንሄድ እፈልጋለሁ ብላ ትላለች። እሱም እንግዲህ ይበቃሻል አሁን ብሎ ሲልም በቃ ለአባቴ ደውሉለትና አሁን እናቴ የሚያስፈልገኝን ገዝታችሁልኛል፣ አባቴ ደግሞ ሽርሽር ይውሰደኝ ትላለች። አባቴ ናፍቆኛል አትይም እንዴ ብላ ስትላት እናቴም ናፍቃኛለች እዛ እንድትወስድኝ ይፈልጋለሁ ብላ ስትለው እሺ በቃ አድርሺና ነኝ ትላታለች። እሷም እንግዲህ አድርሷ ልትመጣ ትሄዳለች። በዛው እንግዲህ አቶ ሌኩን ይደውላል። ድምፁን ይቀይርና አቶ ሌኩን እንደታገተ ሰው ሆኖ እንግዲህ በዚህ በምሰጣችሁ አድራሻ ቶሎ ነው ሁለታችሁም ብሎ ይላል። ከዛም በኋላ ታፍኛ አይደለም ቆይ ወደ ሳይት ተደፍቼ ነው ፀጉሬን እያሳስኩ ነው ወደ ላይ ነው ምሳስበው አሳያስኩት ትዝ ሲለኝ እኮ ነው እና አጠፋብኝ ፀጉሬ እና አቶ ሌኩን ድምፁን ቀይሮ እንደታገተ ይሆናል። እኔ ራሱ ያገተው መስሎ የነበረ ዳግም ማለት ነው። እና ሰርጉን ለማዘናበል ነው እንደ ምንድነው የሚባለው? ዛሬ ደግሞ በጠዋቱ ምን ያስቀጀኛል እና እየመዳመጠችን እና ከዛን እነሱም እንግዲህ አባቴን ምን አድርገውት ነው በማለት እየተሯሯጡ ይሄዳሉ። እየተሯሯጡም ሲሄድ ደርሰናል፣ የት ነው ያለው? ምንድነው የምትፈልገው? ብር የምትፈልግ ከሆነ እንሰጣለን፣ አባቴን እንድትለቅ እፈልጋለሁ ብሎ እንግዲህ ወትወታ ይጀምራል ማለት ነው። ሆኖም ወደ ውስጥ ግቡ ይባላሉ። ወደ ውስጥ ሲገቡ ሌኩን ሰፕራይዝ ይላቸዋል። እጅግ ይደነግጣሉ ማለት ነው። ከዛም በኋላ እንግዲህ ሰፕራይዝ ሲላቸው ከደነገጡ በኋላ ምንድነው በማለትም ሲጠይቅ ይኸው ከሰርጋችሁ በኋላ የምትኖሩበት የሰርግ ስጦታዬ ነው በማለት ምርጥ ቤት ያሳያቸዋል። እንደዚህ አይነት አባቶችን ያብዛልን፣ አሚን። ቤት ሰጥተው ተጋቡ የሚሉ አሚን። ቤቱም እንደዚህ ብርቅርቅ ሽምርቅርቅ ያለ አሚን አሚን በሉ፣ አሚን በሉን፣ አሚን በሉ። እንግዲህ እንደ አቶ ሌኩን ፎቅ በፎቅ ላይ ገዝቶ የሚሰጥ አባት መንታ መንታ ይስጣችሁ፣ አሚን። አባታችሁ ልቡ ይቀየር፣ ልቡ ደንዳና የሆነ አሚን። ከሌለውም ተበድሮ ከባንክ ቤት ይግዛላችሁ፣ አሚን፣ አሚን፣ አሚን። ጨርሰናል ምርቃታችንን፣ አሚን። እና ፎቅ ነበር ያምራል ቤቱ ማለት ነው። ሽብርቅርቅ ያለ ነው። ዛሬ እኔ ያው ፈታ ዘና ላደርጋችሁ ነው የመጣሁት። እናንተ ደግሞ እነሱ ጋር ገብታችሁ ታያላችሁ ማለት ነው። ምንም ችግር የለውም ገብታችሁ ካያችሁ ማለት ነው። እና እንትን አትበሉ ማለት ነው። ምንም አታስቡ። የሚከፍለው የሚቆጥርባችሁ ነገር የለም። ገብታችሁ ታያላችሁ። ከዛን እኔ ጋር ደግሞ መታችሁ ሀሳባችሁን ትርክክ ታደርጋላችሁ ማለት ነው። እና አቶ ሌኩ እንግዲህ ፎቅ ነው የሰጣችሁ ማለት ነው። ከዛን አረኛ አንቀበልም አንቀበልም አሉ ተንደረደሩ ማለት ነው። በነገራችን ላይ
አማራዎች ይንደረደራሉና እኔ ማውቀው ማለት ነው። እስቲ ሌላም ይንደረደር። አሁን ለምሳሌ እኔ ዛሬ ስለ ወሬ ነው ይዤላችሁ የመጣሁት ማለት ነው። ወሬ ነው እንግዲህ አንዳንዴ አውሬ አውሬ ይለኛል እና የሆነ ነገር እንደዚህ አሁን ብቻ አማራ ብቻ ሳይሆን እንትን አሁን ገጠር አሁን ቡና ተፈልቶ ማለት ነው። ወይን ቡና ተፈልቶ ሳይሆን እንግዳ መጥቶ ትሳሳማላችሁ። እንዴት ነሽ ደህና ነሽ ምናምን በጣም ደስ ይላል። በነገራችን ላይ ሳም 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 ታደርጉና ከዛ ቆይ ከልዬ ቡና ላፍላልሽ ቡና። አረ በፍጹም አልጠጣም አለ ከሌ አልጠጣም። ምን ነካሽ እንዴ? አይቸኩላለሁ። ከዛ አረ በፍጹም በባዶ ቤትማ አትሄጂም። እንዴት ሆኖ ተይ አረ ተይው። ከዛም ምጣድ ላይ ነው ቡና የሚታጠበው ማለት ነው። ከዛ ምጣዱንና ቡናውን ከሸሽ ታደርጋለች ያቺ ሴትዮ። አረ አይሆንም ተይው ብሎ ምጣዱን ያነሳሉ። ከዛ ያቺ መልሷ ምጣዱን ታረግና ታጥባል። ከዛም ቡናውን እስከ 3ኛ ጠጥተው 4ኛ እራሱ ቢፈላ ይጠጣሉ ማለት ነው። እና ልክ እነ ኑሃሚ እሱን ነበር ያስታወሱኝ። እምቢ ያሉትና አቶ ሌኩንን ከዛን እንዴ በፍጹም ብሎ ሲል ከዛን አይ ፍራንክ ነው ብሎት እነሱ ፍራንክና ፍራንክ ተደራረጉ ማለት ነው። ከዛ ወይኔ እናቴ ዛሬ ክረምቱ ነው እያስቃኘኛለሁ ማለት ነው። እና በብዛት እንደዛ እንትን ይላሉ ማለት ነው። ይደረደራሉ። እኔ ግን አልደራደርም። እናንተ ቤት ብትጋብዙኝ መብላት ያለብኝን እንክት አድርጌ መብላት የሌለብኝን አልበላም ብዬ ነው እንጂ አልበላም ካልኩ ደግሞ አልበላም፣ አበደን አልበላም ካልኩ ቻው ማሰላማን እንዳሰጡኝ። ምናልባት ክትፎ ጥብስ ምናምን ልስራልሽ ብላችሁ ሀሳብ እንዳይዛችሁ ምንም እንዳይዛችሁ በቃ አቅርባችሁ መስጠት ብቻ ነው እንጂ ገና እንስራለሽ ምናምን እንደተጨናነቁ እና እኔ አልበላም ካልኩ 4 አልበላም ነው 4 እና ቴሌኩን ያንን የመሰለ ቤት ሰጥቷቸው ወደ ቤት ይመለሳል ማለት ነው። ወደ ገደለው ስገባ ወደ ቤት ይመለሳል። ከዛን ደስ ይላቸዋል፣ ይሳሳቃሉ። ከዛን እንግዲህ ኑሃሚን አድርሶ ወደ ቤት ይመለሳል። ከዛ የት ነው ሄዳችሁት ብሎ እንግዲህ አቶ ሌኩ እንደ አባት ይጠይቃል። አባታቸው እኮ ነው ለካ። ከዛ ይጠይቃል። አይ ነው ከኑሃሚ ጋር ትንሽ ወሬ ስንቀደር መሸብን ይለዋል። አይ አንኳ ወደ ቢመሽባችሁ ሙሽሮች ስለሆናችሁ ዘና ፈታ በሉ አትጠየቁ። ከዛን አንተም አትጨናነቅ ልጃችን ደህና ሆና ትመጣለች ብሎ ይለዋል። አዎ እንደ አፍ ያደርግልኝ ብሎ እንግዲህ አቶ ሌኩን ግን በጣም ብዙ ስም አለው። ብዙ ቦታ ነው የምናገኘው ማለት ነው። ከዛን እሺ በቃ እያለ እያወራ እየተጀናጀኑ እያለ ምን ይጀናጀናሉ? ወይኔ ዛሬ ሰከርኩ እንዴ! ከዛ እያወራ እያለም ስልክ ተደወለ። ከዛን ስልኮ አስደነባበረው ማለት ነው። በጣም ያሳዘነኝ ዘኬ ለቃሚ የሆኑት ዘኬ ለቃሚ ረሳው እኮ እሱን ነገር። ዘኬ ለቃሚ የሆኑትን ማነው ወንድ አጥር ከተማውን አጠሩት ማለት እኮ ነው። ደግሞ ፌስታሉንም ሰረቋቸው እንጂ ወይኔ ከተሜ ነገር። አይ ከተሜ እኔ ከተሜን ነው መስረቅ የምፈልገው፣ ገጠሬ ሳይሆን ከተሜን ላሽ። በነገራችን ላይ እኮ ከተሜንም መስረቅ ይቻላል። ከተሜም የምትፈዝበት ፈዝዝነት አላት እኮ የሆነ ነገር መጨቅ ስታረጉ ፍዝዝ ነው የምትለው። እንዴት ከተሜን እንደምንሰርቅ እንሰልጥንና ገጠሬዎች ከእኔ ጭምር፣ እኔ ገጠሬ ነኝ ግን ሰርቀውኛ ያውቁ ግን አንድ ላይ ሰልጠንና አሁን ከተሜዎቹን እንሰርቃለን። እሺ አሁን እኮ ወደ ዘኬ ለቃሚነት ገቡ ለካ። እኔ ወይኔ ዛሬ ምን ይሻለኛል? ከቤተ ክርስቲያን መለመን ነው እንዴ ዘኬ? እኔ እኮ ዛሬ ነው የገባኝ። እስከ ዛሬ ዘኬ ሲባል ለየት ያለ ነገር ዘኬ ያለ ይመስለኛል። እና ወደፊት ለማወቅ እየፈለኩ ነበረ። ዘኬ ልቅም የሚደረግ ይመስለኛል ማለት ነው ዘኬው። እና ለካ ዘኬ ማለት ከቤተ ክርስቲያን ከሰው ተርፎ የምንበላው ነው ወይስ የሚበሉት? እኔም በልቻለሁ እንዴ የምንበላው ነው ብዬ ቁጭ የት አባቱ። እና ዘኬ ማለት ድሮ ሕፃን ሆኜ አያቴ ቤተ ክርስቲያን ሄዳ አስቀድሳ ምናምን
አገልግል ውስጥ አስቀርታ ዳቦ ታመጣለች። እሱ ነገርም ዘኬ ነው ወይ እሱ መልሱልኝ መልሱልኝ። ስማችሁን አልጠራም። ስማችሁን ከጠራ ደግሞ መልስልኝ ያልኳችሁ በሳቅ ትፈነዳላችሁ። ስለዚህ ካልመለሳችሁልኝ በዚህ እኔ እንትን እላችኋለሁ። ምንድን ነው በውስጥ እመጣላችኋለሁ ወይም ደግሞ በሁለተኛ ቪዲዮ በስማችሁ እመጣለሁ። እና ዘኬ ማለት ከቤተ ክርስቲያንም እንደዚህ ዳቦ ተቆርሶ የመጣው እሱም ዘኬ ነው። አሁን እነ ወንድ አጥር የሚበሉትም ዘኬ ነው። እኔ አልገባኝም። እኔ ዘኬ አዲስ ነገር መስሎኛል። ዛሬ ነው የገባኝ እኮ እንደዛ ነው እንዲህ እያልኩ እንደዛ ነው እንዲህ እያልኩ ድራማውን ሳላቅ እንትን አለኝና የገጠሬ ነገር እኮ ይመቻል። እንደ ገጠር የሚመች ነገር የለም። በቆሎ አለ፣ ጤፍ አለ። በዛ ላይ ደግሞ ወሬያቸው ራሱ እንደውም እነኚህ አልቻሉበትም። እኔ እንደውም ተዋናይ ብሆን ስለ ገጠሬ ብቻ ነው ምታወውነው። እንደዛ ነው የማደርገው። ለምን እኔ ዴነሽ እንዳጠፋብኝ ትዋንና ደግሞ ተዋናይ ተመሳሰለብኝ እናንተ። እና ለማንኛውም ስልክ ተደውሎለት ነበር ኑሃሚ ተደናብሮ ያቆመው ማለት ነው። ከመደናበር ያድነን። አሚን አሚን። ቀናችን ያማረ